የወባ በሽታ ህብረተሰቡ ላይ የሚያደርሰውን ጫና ለመቀነስና ለመግታት ትኩረት ሰጥቶ እየሰራ መሆኑን የወላይታ ዞን ጤና መምሪያ አስታወቀ። በዞኑ የወባ በሽታ ስጋት ባለባቸው አካባቢዎች የኬሚካል ርጭት፣ የአልጋ ጎበር እደላና ሌሎች የወባ መከላከያ ዘዴዎች ከህብረተሰቡ ጋር በትኩረት እየተሰራ እንደሚገኝ ተመላክቷል። የበሽታውን አክሞ ማዳንና ቅድመ መከላከል ላይ የህብረተሰቡ ተሳትፎና የባለሙያዎች ክትትልና ቁጥጥር ስራ መጠናከር እንዳለበትም መምሪያው አሳስቧል። የዳዊት ኮይሻን ጥንቅር የምታቀርበው ትዝታ ታከለ ናት። በወላይታ ዞን ካሉ መዋቅሮች 80 በመቶ ያህሉ ወባማ አካባቢዎች እንደሆኑ መረጃዎች ያሳያሉ። የወላይታ ዞን ጤና መምሪያ የወባ በሽታ ጫናን ለመቀነስና ለመግታት በተከናወኑ ተግባራት ካምናው ዘንድሮ እየቀነሰ መምጣቱም ተገልጿል። የዞኑ ጤና መምሪያ ኃላፊ አቶ ጸጋዬካ የወባ በሽታን ለመግታት በሁሉም አካባቢዎች የመቆጣጠርና የመከታተል ስራ በትኩረት በመሰራቱ አሁን ላይ በከፍተኛ ሁኔታ መቀነሱን ተናግረዋል። በአግባቡ የጤና ባለሙያዎች ተሰማርተው ቤት ለቤት ክትትል በማድረግ መራቢያ ቦታዎችን በመለየት ህብረተሰቡን በማሳተፍ የማፋሰስ የማዳፈን ስራዎችን አጠናክረን በመስራት አጋጣሚ አሁን ያለው የወላይታ ዞን የወባ ሁኔታ አምና ከነበረበት የቀነሰበት ነገር ግን ደግሞ ክረምት ላይ ከዚህ በፊት በልግ ጊዜ ከነበረበት የተወሰነ ቁጥር ጭማሪ የታየበት ሁኔታ አለ። ያም ሆኖ ግን ታካሚዎች ቀጥታ ጤና ኬላ ላይ ሕክምና አግኝተው የተመለሱበት ጤና ጣቢያ ላይ ሕክምና አግኝተው የተመለሱበት በየትኛውም አይነት ሁኔታ አጋጣሚ ወባ ጫና ምክንያት ሪፌር የተደረጉ ኬዞች ብዙ የሉም። ተኝቶ ሕክምናም ላይ ጊዜ ያሳለፉ ታካሚዎች ብዙ የሉም። አሁን ግን በዚህ ሰዓት ኦሬዲ ጥቅምት ወደ 20 ቤት አሁን ጥቅምትን እየጨረስን ያለ ነው። ኦሬዲ በአብዛኛው አካባቢ የነበረው ወባ ሁኔታ ሙሉ በሙሉ መቀልበስ ይቻልንበት ሁኔታ እንዳለ ለማንሳት ነው። በዞኑ የወባ በሽታ ስጋት ካሉባቸው አካባቢዎች አንዱ የድጉና ፋንጎ ወረዳ ሲሆን በሽታው ህብረተሰቡን እንዳይጎዳ የጤና ባለሙያዎችና ማህበረሰቡ የመከላከል ተግባራትን በአንድ ላይ እየሰሩ እንደሚገኙ የወረዳው ጤና ጽሕፈት ቤት አስታውቋል። ጊዜያዊ የወባ መራቢያ ቦታዎች ጠፍቷል። ያው ህብረተሰቡ በጣም በህብረተሰብ ተሳትፎ ሁሉም ሰው ተሳትፎ ጊዜያዊ የወባ መራቢያ ቦታ ዋና ውሃዎች ጠፍቶ አሁን ቋሚ የወባ መራቢያ ቦታ አንዱ ይሄ ነው። ሁሉም ደርቆ አልቋልና ይሄኛውም ደግሞ በተለይ አሁን ላርቤ የሚኖረው ዳር ላይ ባለው ውሃ ነው። አሁን መሃል ላይ ትልቅ ውሃ ያለበት ሳይሆን ዳር የከፍቶችን እግር ተከትሎ ትናንሽ ውሃዎች ላይ ላርቤ ስላለ ይሄኛውን ደግሞ በሙላት ለማጥፋት ውሃውም ሰፊ ስለሆነ የህዝብ ንቅናቄና የህዝብ ተሳትፎ አስፈላጊ በመሆኑ አጠቃላይ ዳር ላይ ያለውን ውሃ በማፋሰስ በማዳፈን ንጹህ ማድረግ ነው። በመቀጠል ደግሞ በኬሚካል አለ ውሃ ላይ የምናከመው ቋሚ ወባ መራቢያ ቦታ እንደዚህ አይነት ውሃ ሲኖር አኳቲን የሚባል ኬሚካል እንግዲህ አንዴ ከተረጨ ለአንድ ወር አገልግሎት የሚሰጥ ነው። ስለዚህ እስከ አንድ ወር ኖርማል የሆነ የትንኝ የእድገት ደረጃዎቹን ማስቀጠል አይችሉም። ውሃ ላይ በላርቤ ደረጃ ላይ ኦክሲጂን እንዳይኖር ያደርግና ይገላል። ወጥ በሆነ መልክ በሁሉም ቀበሌ ላይ እየተሰራ ያለ ነውና ህዝብን በማሳተፍ የማፋሰስና የማዳፈን ስራ የአካባቢ ቁጥጥር ስራ በአግባቡ እየሰራና ኢንሴት ውስጥም እንደዚሁም ጎማም የተለያዩ ነገሮች ላይ ያለውን ትናንሽ ውሃ የማጥፋት ስራ በህዝብ ተነሳሽነትና በተሳትፎ እየተሰራ ያለበት ሁኔታ ነው ያለው። ወባው ከባድ ደረጃ እንዳይደርስ በሳምንት በአራት ሳምንት ላይ አኳቲን ከባድ ቋሚና ጊዜያዊ ውሃ ላይ እንዳይራባ ቢምቢው እንዳይወለድ አኳቲን እንጨምራለን። ደግሞ ማፋሰስና ማዳፈን ስራ በአመራር ህብረተሰብ ልማት ህብረት አደረጃጀት የሴቶች ልማት ጋር ተባብረን እንሰራለን። ያው ከሰራን እስካሁን ድረስ ከሰራን እስከዚህ ድረስ ያው ብዙ ቀንሷል። የወባ በሽታ የራሳቸውን ጤና እንዳይጎዳና ከልማታዊ ስራዎች እንዳያደናቅፍ በድጉና ፋንጎ ወረዳ የሚኖሩ የህብረተሰብ ክፍሎችና ባለሙያዎች በአንድነት በመውጣት በአካባቢያቸው ያለውን የታቆረ ውሃ የማዳፈንና የማፍሰስ ስራ በማከናወን ጤንነታቸውን እንደሚጠብቁም ተናግረዋል። የወባ መከላከያ የጤና ኤክስቴንሽንና የጤና ጣቢያ ያለው ከዚህ በኋላ የኮርቶም ምናምን የለም ያለ አሁን ኮርቶም አለ። የጤና ኤክስቴንሽን እና የጤና ጣቢያ ያለው ባለሙያ ሁሉ ደጋፊ ሰጪ ባለሙያ ሁሉ
እንደ ስራ ጥሩ ነው። በማፋሰስ እና በማዳፈን እንግዲህ ከየሳምንት እንግዲህ 3 ቀን እና ከ12 ሰዓት እስከ 4 ሰዓት በማዳፈንና በማፋሰስ እየሰራን ነው የምንገኘው። የበሽታውን ጫናና ስጋት ለመግታት የህብረተሰቡ ተሳትፎ እንዲሁም የባለሙያዎች ክትትልና ቁጥጥር ስራ መጠናከር እንዳለበትም የመምሪያው ኃላፊ አሳስበዋል። ወባ መከላከል ሁሉም ባለድርሻ አካል ባለቤት ሆኖ የሚሰራበት ነው። ጤና ባለሙያ በተገቢው ሕክምና ከመስጠት አንጻር ኃላፊነት ይወስዳል። ሕክምናውን የወሰዱ የታመሙ ሰዎች አጋጣሚ በሰዓቱ ሕክምና እንዲያገኙ ከማድረግ አንጻር የተሰጠውን መድኃኒት ደግሞ በተባለው ሰዓት በአግባቡ ይወስዳል አይወስድ የሚለውን ክትትል የማድረግ ትክክለኛውን የጤና ትምህርት ክትትል በማድረግ ህብረተሰቡ ባለቤት ሆኖ ራሱን መጠበቅ እንዲችል የታመሙ ሰዎች ደግሞ ብዙ ሳይብስ ተገቢውን ምላሽ ሰጥተው ወደ መደበኛ ጤንነታቸው እንዲመለስ የማድረግ ኃላፊነት የጤና ባለሙያ ነው። የውሃ ያቆሩ አካባቢዎችን ቋሚ ጊዜያዊ መራቢያ ቦታዎች አሉ። እነዚህን አካባቢዎችን ለይተው ደግሞ ህብረተሰቡን የማሳተፍ ህብረተሰቡ እንዲሳተፍ የማድረግ ድርሻም የጤና ባለሙያ ነው። ጤና ባለሙያ የራሱን ድርሻ ኃላፊነት ይወስዳል። ማህበረሰቡ ደግሞ አጋጣሚ የተሰጠውን መድኃኒት በአግባቡ ከመውሰድ አንጻር የተሰጠውን ኬሚካል የተነከረ አጎበር ደግሞ ሰቅሎ በአግባቡ ከመጠቀም አንጻር መራቢያ ቦታዎችን ለይተው ደግሞ ከማፋሰስ ከማዳፈን አንጻርም ማህበረሰቡ የራሱን አካባቢ ንጹህ አድርጎ የትኛውም ወባ መራቢያ ምቹ እንዳይሆን ውሃ ያቆሩ ቦታዎችን ደግሞ ክሊር የማድረግ ወይ የማጽዳት ሁኔታ ኃላፊነት ማህበረሰቡ መውሰድ አለበት። በወላይታ ዞን የጸጥታ መዋቅሩ የተጣለበትን ተልዕኮ ለመወጣት ከሌሎች ባለድርሻ አካላት ጋር በቅንጅት በመስራቱ በጸጥታ ስራ ላይ ተጨባጭ ውጤት ተመዝግቧል አለ የዞኑ ሰላምና ጸጥታ መምሪያ። የዞኑ ሰላም ለማጽናት በህዝብና በጸጥታ አካላት በጋራ ቅንጅት የሚደረገው ርብርብ ተጠናክሮ ሊቀጥል ይገባልም ተብሏል። የወላይታ ዞን ሰላምና ጸጥታ መምሪያ የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ግምገማ መድረክ አካሂዷል። ሂሩት የምሩ የወላይታ ዞን ሰላምና ጸጥታ መምሪያ የ2017 በጀት ዓመት ተግባራት አፈጻጸም ለመዋቅሮች እውቅና የመስጠትና የ2018 በጀት ዓመት የአንደኛው ሩብ ዓመት የግምገማ መድረክ አካሂዷል። በዞኑ የህግ የበላይነትና ሰላም የሰፈነበት የመልካም አስተዳደሮችን ለማምጣት ወንጀልን ቀድሞ ከመከላከሉ ረገድ ሰፊ ስራዎች ስለመሰራታቸው ነው የተነገረው። በተለይ ሰንተሪያ የተነሳው ነገር ሰንተሪያ በእርግጥ መሰራት አለበት። ከዚህ በፊት 14 15 እስከ 16 ጥበቃዎች ነበሩ። አንዳንድ ወረዳዎች ሲጠብቁ ሌሎች ወረዳዎች ባለመጠበቃቸው ምንድነው ዞናዊ አይደለም እንደ በሚል የተንጠባጠበበት አግባብ ነበረ። ስለዚህ አሁን ወጥ የሆነ አቅጣጫ ከመድረክም ከወረደ ሁሉም ወረዳዎች ተመሳሳይ በሆነ መልኩ የቀን ጥበቃዎችም የማታ ሮንዶች ቢካሄዱ ሰላም የበለጠ ይመጣል የሚል ነገር አለኝ። ተሰባኪ ሆነው ይመጣሉ። አራቱም ኮሮጆ ይኖራቸዋል። አራቱም መጽሐፍ ቅዱስ ይኖራቸዋል። አንዱ ኮሮጆ ገንዘብ የሚከተትበት ነው፣ የመጽሐፍ ቅዱሱ አይደለም። መጽሐፍ ቅዱሱ በእጅ የሚያዝ ነው። አንደኛው ሰብኮ ሲወርድ የራሱን ኮሮጆ ይዘረጋል። ከዛ በኋላ አንደኛው እየሰበከ በኮሮጆ ይጣልለታል ለበረከት እየተባለ ለበረከት ጣሉ ገበያ ውስጥ እኮ ነው ለበረከት እየተባለ ጣሉ ተብሎ በኮሮጆ ውስጥ ሳንቲም ይከተትለታል። ሁለተኛው ተነስቶ ሰብኮ ሲጨርስ ሁለተኛው የራሱን ኮሮጆ ይዞ ነው መዞር የሚጀምረው በህዝቡ መካከል። ይሄንን በህግ በመመሪያ ማስተካከል ችለናል። በገሱባ ከተማ የተለያዩ የሚዲያ አውታሮችን በመጠቀም የማህበረሰቡን ሰላም የሚያወኩ ግለሰቦችን በህግ እንዲጠየቁና የኮንትሮባንድ ንግዱን ለመቆጣጠር በትኩረት ሊሰራ እንደሚገባም ተነስቷል። ህጋዊ አሰራሩን የተከተለ የንግድ ስርዓቱን ለማምጣት የዞኑን የገቢ አቅም ለማሳደግ ቁጥጥሮቹ ተጠናክረው ሊቀጥሉ እንደሚገባ ተመላክቷል። እኛ ጋር አሁን በዚህ ሩብ ዓመት በተለይ በዚህ ሩብ ዓመት የተሻለ ሰርተናል ብለን ነው የምናየው። በኮንትሮባንድ ቁጥጥር ላይ ፖሊስ ጸጥታ መዋቅሩ ባለበት በየአካባቢው የሚንቀሳቀሱ ህገወጥ ቡናዎችም ህገወጥ የሆኑ ኮንትሮባንድ እቃዎችን በመያዝም በዘንድሮ ዓመትና በተለይ በዚህ ሩብ ዓመት የተሻለ እንቅስቃሴ አድርገናል። ሴንሲቲቭ የሆነው ኤሪያ የቱ ጋር ነው ሚለውን ልየታ በማድረግ በዚሁ መነሻ በገሱባ ከተማ በቅርቡ ተግባራዊ የሚደረግ የፖሊስ ማዕከል ልየታ ትናንትና
አዲስ ፖሊስ ማዕከል ለመገንባት ውሳኔ ያስተላልፈናል። በክቡር አስተዳዳሪ ሰላምና ጸጥታ መምሪያ ኃላፊያችን እንደተገለጸው ከበቶ አድርጎ በሰላም በር በኦፋ ወረዳ ማንቻ ቀበሌን አድርጎ ወደ ገሱባ ከተማ አልፎ የሚሄደውን ኮንትሮባንድ እንቅስቃሴም አብዛኛው ጊዜ ላይ ደግሞ የመሬት ወረራን ለመከላከልም እዛው ቦታ ላይ ተተክሎ የሚሰራ የጸጥታ መዋቅር መኖር አለበት ተብሎ ቦታ ልየታ ተደርጎ ወደ ተግባራዊ እንቅስቃሴ ውስጥ እየገባን ነው። የእያንዳንዱን ቀበሌያት ሰላም ለማስጠበቅ ወንጀልን ለመከላከል በሚደረገው ጥረት ወደ ኋላ መቅረት እንደሚታይ የተመላከተ ሲሆን ይህንን ለመቅረፍ ህብረተሰቡን በማሳተፍ የሚመለከታቸው የጸጥታ አካላት የየራሳቸውን ግዴታ ሊወጡ እንደሚገባ ተጠቁሟል። የጸጥታ ስራ እንደሌላው ተግባር ጊዜ የሚሰጠው ስላይደለ የጸጥታ ስራ ከምንም በላይ ትኩረት የሚሰጠው ስለሆነ ሁሉም አካላት በዚህ በመጀመሪያው ሩብ ዓመት ሲያከናውኑ ጉድለት ሆኖ የታዩ ጉዳዮችን በትኩረት ሁሉም ይዘው እንዲያርሙ በጋራ እየተግባባን ያለንበት ሁኔታ አለ። መሪ ቃሉም የሰላሙ ስራ በሰላሙ ጊዜ እንስራ ነው። በዋናነት አሁን ሰላም ነው። ዞናችን ፍጹም ሰላም ነው። ሊከለክለን የሚችል ነገር የለም፣ ሊያውከን የሚችል ነገር የለም፣ ግጭትም የለም፣ ስጋትም የለም። ስለዚህ ግን ሰላም አለን። በዚህ ሰላም ደግሞ የሰላሙ ስራ አጠናቀን መስራት አለብን። ከህብረተሰቡ ጋር መግባባት አለብን፣ ማሳተፍ አለብን። ህብረተሰቡ የወንጀሉ መከላከል ባለቤት መሆን አለበት። የሰላምና ጸጥታ ስራን ደግፎ መስራት አለበት የሚለው ነው ቀጣይ አቅጣጫ ይዘን እየተወያየን ያለ ነው። የዞኑን ሰላም በዘላቂነት ለማስቀጠል የመረጃ አያያዛችንን ቀልጣፋና ዘመናዊ በማድረግ በኢኮኖሚ ያደገች ሀገርን ለመገንባት ወሳኝ በመሆኑ የሶሻል ሚዲያ መረጃዎች በአግባቡ ልንጠቀምና ሐሰተኛ መረጃን መቃወም እንደሚገባም ተመላክቷል። እምነቶች ጋር ተያይዞ ያለ መገፋፋትም ከሃይማኖት አባቶች ጋር በጋራ ቁሽ ብሎ በመነጋገር የወረደ መመሪያና ደንብ አለ። በዚያ ሁሉም ያንን መመሪያና ደንብ ሁሉም ቤተ እምነቶች አክብረው እንዲንቀሳቀሱ የማድረግ ስራ እና የመረጃ ስርዓት ልውውጡም ጠንካራ እና የሚደራጁ ኃይላትም ደግሞ ወቅቱን የመጠነ በሚሊሻም በፖሊስም በጸጥታም ያሉ ሁሉም አካላት ተቀናጅተው ወቅቱን በሚመጥን ልክ ተግባር እንዲያከናውኑ የሚል መግባባት ላይ የደረስንበት መድረክ ነው። የሶሻል ሚዲያ ህገወጥነት በእኛ ዞን እጅግ በጣም በርካታ ነው። አንድ ግለሰብ ነበርና ከ20-30 ፌክ አካውንቶች በላይ ከፍተው ህዝብ ከመንግስት ጋር መንግስት ከህዝብ ጋር ህዝብን የሚመሩ አመራር አካላት ከህዝብ ጋር እንዲጋጩ የሐሰት መረጃ እያሰራጩ የሚገኙ አካላት ነበሩና እነዚህ ላይ የህግ የበላይነትን ለማረጋገጥ ወደ 15 የሚጠጉ አካላትን ይዘን ምርመራ ተጣርቶባቸው አሁን ላይ ማረሚያ ላይ ይገኛሉ። ሌሎችም በርካታዎች ያሉና ክትትል ያደረግን እያረምን የህግ የበላይነትን እያረጋግጥን እንሄዳለን የሚል አቅጣጫ ተቀምጧል። ሰላም ለጸጥታ አካላት የሚተው ብቻ ለመሆኑን በመረዳት ሁሉም ሰው ለሀገሩ ዘብ እንዲቆም ጥሪ ቀርቧል። የከተማ አስተዳደሩ መዋቅራዊ ፕላንና የወሰን ማካለል ጉዳይ እስካሁን አለመታወቁ የህብረተሰብ አገልግሎት መስተጓጉል እየፈጠረ በመሆኑ እልባት እንዲሰጥ የዲምቱ ከተማ ምክር ቤት አባላት ጠየቁ። የከተማው ፍርድ ቤት እስካሁን ስራ አለመጀመሩ በትምህርትና ጤና ዘርፍ የሚስተዋሉ ችግሮች እንዲቀረፉ ጠይቀዋል። የከተማ አስተዳደር መዋቅራዊ ፕላንና የወሰን ማካለል ጉዳይ እንዲሁም የመልካም አስተዳደርና የልማት ጥያቄዎችን ደረጃ በደረጃ ለመፍታት አቅጄ እየሰራሁኝ ነው ያለው ደግሞ የከተማ አስተዳደሩ ነው። ዘገባው የባልደረባችን አማኑኤል ጃጊሶ ሲሆን የሚያቀርበው ደግሞ ዳግም ማዴቦ ነው። የዲምቱ ከተማ አስተዳደር ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አንደኛ መደበኛ ጉባኤ ያካሄደ ሲሆን በዚህም የከተማ አስተዳደር ጽሕፈት ቤትና የምክር ቤቱ የሩብ ዓመት የሥራ አፈጻጸም ቀርቦ ሰፊ ውይይት ተደርጓል። የምክር ቤት አባላትም የከተማ አስተዳደሩ መዋቅራዊ ፕላንና የወሰን ማካለል ጉዳይ እስካሁን አለመታወቁ በሕዝቡ ዘንድ ቅሬታ የፈጠረ መሆኑን አንስተዋል። ሕዝቡ ድንበርን ይፈልጋል። ከላይ ከደጋ ከተራራው ጫፍ ጀምሮ ይስከት ነው ከታች ይስከት ነው ድንበር አትናም ብሎ ጠይቀናል። ድንበር መካለል አለበት። ድንበር መታወቅ አለበት። የራሳችን ክልልን አይተን በዛ መጠለል አለብን። በዚህ ዙሪያ ላይ አሁንም የሚመለከታቸው አካላት ለዚህ ጉዳይ ምላሽ ሰጥቶ እኛም በድንበራችን እንዲያስተዳድሩን መንግስት የከተማ አስተዳደር ወሰን ክልሉን መጀመሪያ ሳይሰጥ የአስተዳደርነትን ኃላፊነትን ሰጥቷል።
ከዛ ተመልሶ የወሰን ክልሉን እንሰጣለን ብለው መጀመሪያ የተሰራ ካርታ አለ። ያ ካርታ በመሬት ላይ ማስቀመጥ ሲገባ እስካሁን ድረስ የተወሰኑ ቀበሌያትን ብቻ በመውሰድ ያው ድንበሩ ይሄ ነው በማይባል ሁኔታ ዝግ ባደረገበት አስቀምጧል። የምክር ቤቱ አባላት በአጽንኦት የጠየቁት ሌላኛው ጉዳይ እስካሁን ፍርድ ቤት ስራ ለመጀመሩን፣ የትምህርት ውድቀትና በጤናው ዘርፍ የሚስተዋሉ ችግሮች ናቸው። 2017 የተማሪዎች መውደቅ ታይቷል። በ12ኛ ክፍል 2 ተማሪ ብቻ አለፈ ማለት በጣም ለኛ ኪሳራ ነው። ይሄ ጉዳይ የሚመለከታቸው አካላት ለትምህርት ወርዶ እንዲሰሩ ሁሉም ቀርቦ ለቀጣይ ተረካቢን እንዳናጣ ዱጉና ፋንጎ ወረዳ በመሄድ ነው ፋይል እየከፈተ ያለው። ፍርድ ቤት ባለመኖሩ ምክንያት ፋይል ይከፍታል። በዛ ምክንያት ነው ተዛዋሪ ችሎት እየመጣ ነው። በዚህ ድንቱ አካባቢ እየሰራ ነው ያለው። ስለዚህ ፍርድ ቤቱን ህብረተሰቡን ለመጠቀም ከፈለገ መንግስት ፍርድ ቤቱን ለዚህ ከንቲባ ፍርድ ቤት መውረድ አለበት። እኛ ጤና ጣቢያ ሄደን ሕክምናውን ከጨረሰን በኋላ መድኃኒት ክፍል ስንሄድ አብዛኛው ጊዜ መድኃኒት የለም ይባላል። የጤና ባለሙያዎችና ተቋሙ መኖሩ ብቻ ለኛ ምን ይጠቅማል? ስለዚህ የከተማ አስተዳደሩ የመድኃኒት እጥረትን ሊቀርፍ ይገባል። የከተማ አስተዳደር መዋቅራዊ ፕላንና የወሰን ማዕከላዊ ጉዳይን ጨምሮ ከምክር ቤት አባላት ለተነሱ የመልካም አስተዳደርና የልማት ጥያቄዎች ደረጃ በደረጃ ለመፍታት ከተማ አስተዳደሩ አቅዶ እየሰራ መሆኑን የዲምቱ ከተማ ከንቲባ አቶ አሻግሬ ዮሐንስ ተናግረዋል። ትምህርት ስራ እንደ ከተማ አስተዳደራችን ከ6ኛ ተማሪ ፈተና ውጤት ጋር ተያይዞ ያለውን ማነቆ 8ኛ ክፍል ላይ ካለው ከተማሪ ማለፍ መጠነ ማለፍ ጋር ያለው ችግሩን ከ12ኛ ክፍል በጣም በአስደንጋጭ በሆነ መልክ 12ኛ ክፍል ላይ ተማሪ ዩኒቨርሲቲ አለመግባት ችግሮች የታዩበት እኛም እንደ ከተማ አስተዳደር ትምህርት መዋቅርን ትምህርት ቤቶችን ከሚመሩ ርዕሰ መምህራን ጀምሮ ያው ትምህርት ቤቶችን ሪፎርም እያደረግን ነው። 2 ወር ያው ፍርድ ቤት እረፍት ላይ ነበረ። ከዛ ጋር ተያይዞ ነው እስካሁን የቆየው። አሁን ቅርብ ጊዜ ምላሽ እንሰጣለን። ፍርድ ቤት ፕሬዝዳንት ሹመትም ሌሎች አስፈላጊ የሆኑ ተግባራትን በዞን በኩል የሚያልቁ ስለሆኑ የዞን መንግስት ከክልል መንግስት ጋር በመናበብ ቅርብ ጊዜ ይህን ችግር እንፈታለን የሚል ነገር ነው። ከመድኃኒት አቅርቦት ጋር ተያይዞ ሰፊ ጉድለት እንዳለ እሱን ያው እንደ ከተማ አስተዳደር አሁን ከማጥሚያ ጋር የጀመርናቸው ነገሮች አሉ። አሁን ባንክ አካውንት አስከፍተን እንደ ከተማ አስተዳደር የማጠሚያ አገልግሎት ፎካል ፐርሰን ሰይመን ከጤና ዩኒት ጋር የጀመርናቸው ስራዎች አሉ። ቶሎ አፋጥነን የመድኃኒት ችግር ለመፍታት እንደ ከተማ አስተዳደር በምክር ቤት ተወያይተን ያው ወደ መግባባት ደረጃ መጥተናል። ከከተማ አስተዳደሩ ወሰን ጋር ተያይዞ እስካሁን ያላለቁ ነገሮች አሉ። ከማካለል ከፕላን ጋር ፕላን ኤሪያ አስተዳደር ኤሪያ ከማሟላት አንፃር የዞን የክልል ከተማ ልማት ቢሮ ነው ትልቁን ድርሻ ወስዶ የሚሰራው። እኛም እንደ ከተማ አስተዳደር እንደ አሳይመንት ወስደን ፕላን ቶሎ እንዲሰራ የሚል ነገር ደብዳቤ ጽፈናል ለከተማ ልማት ለዞን ከተማ ልማትና መምሪያ። ከክልልም ዞኑ ደግሞ እንደ መዋቅር ከክልል ጋር እየተናበበ ነው ያለው። ለምክር ቤቱ ቋሚ ኮሚቴ አለመኖሩና ከጎጂ ልማዳዊ ድርጊት ጋር ተያይዞ የሚስተዋሉ ችግሮች ለምክር ቤቱ ስራ ማነቆ ናቸው ተብሎ ከምክር ቤቱ አባላት ለተነሱ ጉዳዮች ምክር ቤቱ በቀጣይ በትኩረት እንደሚሰራ ነው ዋና አፈ ጉባኤ ወይዘሮ ንብረት አየለ የገለጹት። ምክር ቤት ያለ ቋሚ ኮሚቴ ምንም አይነት ተግባር ሊተገብር አይችልም። ምክንያቱም ቋሚ ኮሚቴ የየራሱ የሆነ ዘርፍ አለው። ዘርፋቸውን በሚመለከተው ልክ መስሪያ ቤቶችን የመከታተልና የመገማገም ስራ በመስራት አንደኛ የሩብ ዓመት እቅድ ክንውንን የሚያቀርቡት በእነሱ ነው። ግን እኛ ጋር እነሱ ካለመኖራቸው የተነሳ ብዙ ችግሮች እየታዩ ያሉበት ሂደት አለ። እነሱን የማሟላት ስራ ሰርተን ምክር ቤቶችን የማጠንከርና ስራ ላይ እንዲውሉ የማድረግ ስራ ለመስራት ሁላችንም የበኩላችንን ሚና መወጣት አለብን። የሴት ልጅ ግርዛት እየቀጠለ ያለበት ሂደት አለ። ለቅሶ ላይ የጭነት ስርዓት እየቀጠለ ያለበት ሂደት አለ። ያለ እድሜ ጋብቻ እየቀጠለ ያለበት ሂደት አለ። እነዚህን ነገሮችን ሁሉ ነገሮችን የማስቀረት ስራን ለመስራት እኛም ከሚመለከተው ከባለድርሻ አካላት ጋር ይህንን ስራ ተቀናጅተን ለመስራት ሁላችንም የበኩላችንን ለመወጣት ያቀድን መሆናችንን ለማሳወቅ ፈልጋለሁ። በመጨረሻ ለምክር ቤት አባላት ከሐሙስ በተጨማሪ ለከተማው ሰኞ ተጨማሪ የገበያ ቀን እንዲሆን የቀረበውን ሀሳብ በሙሉ ድምጽ በማጽደቅ ጉባኤው ተጠናቋል።
የተቃቃሩ ሰዎችን በባህላዊ የዳኝነት ስርዓት ማስታረቅ ሰላምን ከማጽናት ባለፈ የመደበኛ ፍርድ ቤቶችን ስራ የሚያቀል ስለመሆኑ በዳሞት ወይዴ ወረዳ ያነጋገርናቸው የሀገር ሽማግሌዎች ተናገሩ። የሀገር በቀል የዳኝነት ስርዓቱ ዜጎች ለፍትህ ፍለጋ በዋዛ የሚያባክኑትን ጊዜ፣ ጉልበትና ገንዘብ ከብክነት እንደሚታደግም የሀገር ሽማግሌዎች አክለዋል። የአሁኑ ትውልድም የምዕራባውያንን መጤ ባህል ከመከተል ተቆጥቦ የቀደምት አባቶችን ፈለግ በመከተል የተጣሉትን የማሸማገል እሴት እንዲያዳብርም አሳስበዋል። ለሰይፉ ሳሙኤል ዘገባ እድገት እስራኤል። በማንኛውም ጊዜና ሁኔታ በሰዎች መካከል ግጭቶች ይከሰታሉ። ይሁን እንጂ በየአካባቢው የሚገኙ ሀገር ሽማግሌዎች ሳይውል ሳያድር የማስታረቁ ነገር አሁን ላይ ከጊዜ ወደ ጊዜ እየተቀዛቀዘ መጥቷል። በሀገር በቀል ባህል መሰረት የተጣሉትን ማስታረቅና ሰላም ማውረድ ለሁለንተናዊ እድገት ወሳኝ መሆኑን የተረዱት የሀገር ሽማግሌዎች ጥላቻን በማስወገድ እርስ በርስ ግንኙነት የማጠናከር ስራ ያከናውናሉ። ወላይታ ሀገር ብዙ ጥንታዊ ታሪካዊ ነገሮች አሉ። መታረቆች አሉ፣ ማስታረቆች አሉ። ይታረቃል ሰው፣ ጥላቻ የለም፣ ፍቅር አለ። አንድ ላይ ይበላሉ፣ አንድ ላይ ይጠጣሉ፣ ይበዳደራሉ። ያለው ነገር ሁሉ አንድ ላይ ይስማማሉ። አሁን ግን እንደዚህ ያለ ነገር ሁሉ የለም። ይሄን ጥሩ ብለን አንቀበልም። ብዙውን ጊዜ በፍርድ ቤት ያልተፈታ ነገርን ወደ ቤት ወስደው ሁለቴ ሶስቴ ተሰብስበው ወደ መጨረሻ አድርሰው አስታርቀው ወደ ፍርድ የሚመልሱ ሰዎችም አሉ። እነዛ ሰዎች ይመሰገናሉ። ነገር ግን እንደ በፊቱ አይደለም። ሽማግሌ ሰው ከቁስሉ ጋር በአክባቢያዊነትና በዝምድና ወይም በፍቅር መኖርን ስላልቻለ እኛም እንግዲህ ያንን እየተረዳን ስለሆነ ፍቅር እንደሚተርፍና ጥላቻ ምንም እንደማይጠቅም አንዱ ከአንዱ ጋር በሰላም መኖር ግልጹን ብንናገር በጣም ትርፍና ጠቃሚ ነገር መሆኑን ተረድተን በወላይታ ቀደም አባቶች ዘንድ ትልቅ ስፍራ የሚሰጠው ሽምግልናና ባህላዊ ዳኝነት እየቀረ መምጣቱ ሰው ትንሹን ትልቁን ጉዳይ ፍርድ ቤት በመውሰድ ይከራከራል። ነገር ግን ሽማግሌዎች በፍርድ ቤት ጉዳዩን በሽምግልና በመውሰድ ችግሮችን የመፍታት ልምድ እንደነበራቸው አስታውሰዋል። አንዱ ከአንዱ ጋር ተጣልቶ እንደዚህ ያለ ዋጋ ከፍሎ የራሱን ልማት ትቶ የራሱን ስራ ትቶ ፍርድ ቤት ጧት ማታ ከሳምንት እስከ ሳምንት ተዘዋውሮ እንዳይጨነቅ አካባቢ ላይ ያሉ ሽማግሌዎች ድሮ ከአባቶቻችን ከወረስነው መሰረት አንስተን እነሱንም ከእንግዲህ እናስታርቃለን። ፍርድ ቤት ላይ ሰዎቹ ሄደው እናስታርቅ ብለው ሁለቱን ሰዎች ሎቢ አድርገው መጀመሪያ ላይ ወደ ፍርድ ቤት ከመሄዳቸው በፊት ሁለቱን ሰዎች አነጋግረው ከዛ በኋላ ለኛ ይሰጠን፣ እኛ አይተን ለእናንተ እንመልሳለን፣ እኛ እንሰጣለን፣ እኛ እናስታርቃለን ለነስቱ ብለው ክብር ፍርድ ቤት እንዲሰጥ የሚጠይቁ ሰዎች አሉ። እነዛ ደግሞ ጠይቀው ካመጡ በኋላ አስታርቀው ጨርሰው ወደ ፍርድ ቤት ያቀርባሉ። ፍርድ ቤት ይህን ሰምቶ ሁለቱን ሰዎች ጠይቆ ታርቃቸዋል? አዎ። ታርቀሻል? ታርቀሃል? አዎ። እሺ እናንተ አስታርቃቸዋል? አዎ። መዝገቡ ይዘጋል። በእንደዚህ አይነት ሁኔታ ቢለመድ የፍርድ ቤት መጨናነቅ ይቆማል። ጠባብነት የያዟቸው ሰዎች ቢጣሉም ደግሞ አንዱ ለአንዱ ጉርጓድ ቢሚስም እኛ በቆይታችን ዘመን ለእያንዳንዱ ትውልድ ትምህርት እየሰጠን ልጆቻችንም እያማክርን የፍቅርንና የሰላምን ጎዳና እየመረን መቆየታችን ግልጽ ነው። አሁንም ቢሆን ለወደፊትም ቢሆን ይሄ ሙጉት ብሎ ነገር መጣላት ብሎ ነገር በአካባቢያዊ ሁኔታ እንዳይከሰት እንዳይስፋፋ እየታገደን ነው የቆየ ነው። የሀገር ሽማግሌዎች ሚና እየተዳከመ በመምጣቱ ሰዎች ውድ ጊዜያቸውን ፍርድ ቤት በመመላለስ ይጨርሳሉና ጉዳዮቻቸውን በባህላዊ እርቅ በመጨረስ ጊዜውን ለልማት ማዋል እንደሚገባም ጠቁመዋል። በእርግጥ እንደተባለው ቀጥታ ነገር ከተነሳ ሆፕ ሰጥቶ ሁለቱንም በኩል እንድጣሉ እንደገና አድርጎ እስከ ፍርድ ቤት መጥቶ በነሱ ጀርባ ቆሞ ይመሰክራሉ። ይሄና ይሄ የመሰለ ነገር ልማትን ያወድቃል፣ ሰውን ወደ ኋላ ያደርጋል፣ ፍቅርን ያሳጣል፣ አንድነትን ያሳጣል። እስቲ ወረድ ብለን ድሮ የአባታችን ታሪክ ይዘን ቀጥ ብለን አሁን ሰውን ባለበት ቦታ ሁሉ እንድፋቀርና እርቅ እንዲኖር ፍርድ ቤት እንዳይመጡ ሌላ ችግር ውስጥ እንዳይገቡ በሰላም እንዲኖሩ
በሰላም ልማታቸውን እንዲሰሩ በሰላም የራሳቸውን ከብት እንዲጠበቁ የራሳቸውን እርሻ ማሳ በደንብ እንዲሰሩ ማድረግና ማስተባበር ማስታረቅ ይሄ ከኛ በአሁኑ ጊዜ የሚፈልግ ይሆናል። ትንሽም ትልቅም ፍርድ ቤት መምጣት የማይችል ትንሽ ቀላል ነገር ወደ ፍርድ ቤት ይመጣል። ከባዱም እንኳን ነፍስ የገደለውንም አስታርቀናል። እኛ እንደዛ ያለ ተሞክሮ ያለ አሁን ትንሽ ነገርን ይዘው ወደ ፍርድ ቤት መመላለስ ፍርድ ቤትን ማጨናነቅ አለና ይሄ ባይሆንና ፍርድ ቤቱም ግንዛቤ መስጨበጫ በየቀበሌው የሚሰጥበት ሁኔታ ቢመቻች በፍርድ ቤት መጓዝ ያጥላላል እንጂ ሰውን ከሰው ጋር ወደ አጥቂት ይወስዳል እንጂ ጤናማ ኑሮን ሊተካ ስለማይችል እያስመለስን ነው ያለነው። ደግሞ ከፍርድ ቤትም ቢሆን የግድም የውድም ባልና ሚስት ሲጣሉ ጓደኛ ከጓደኛ ቢጣላም እንግዲህ ከራሱ ባህሪ እንዲመለስ ቢገጸጽ ትውልዱም ጥላቻን በማራቅ ሰላምን በማውረድ ጥልና ክርክር በመተው የተጣሉትን በማስታረቅ ልክ እንደ ቀደምት አባቶች እርስ በርስ ግንኙነትን ማዳበር እንደሚገባም የሀገር ሽማግሌዎች መክረዋል።